ውሎ ማደር እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር፣ ተንፍሶ ማደር፣ ተቀምጦ መዋል ራሱ እኮ ትርፍ ነው። ከጎለቱ ስራ ፈታችሁ አይደለም። የማያስቆም የማያስቀምጥ ደዌ ያለባቸው አሉ። መቆም ትርፍ ነው በእውነቱ ማለት ነው። መራብም እኮ ሲቻል ነው። በሽታ ሲመጣ እንኳን መጥገብ መራብም አይቻልም። በሽታው ይዘጋልና ማለት ነው። ስለዚህ ሁሉም ነገር ይህ ዓለም ለትርፍ የተፈጠረ ነው። ሰው ነጋዴ ነው። ይህ ዓለም ለትርፍ የተፈጠረ ነው። አበው በዚህ ዓለም አተረፉበት፣ ያላተረፉበት ነገር የለም። እኛ እንዳንከስርበት እግዚአብሔር ይርዳን። እድሜ ትርፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ስም ሁላችሁንም ሰላም እላችኋለሁ። ወንድሞች እህቶች፣ በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? ያችሁ እግዚአብሔር ይመስገን። አሜን። በቸርነቱ ጠብቆ እስከዚህች ዕለት አድርሶ ሁላችንንም የሚያገናኘን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አሜን። ይሁን እናታችን እናቱ ድንግል ማርያምን በእናትነቷ በአማላጅነቷ ስለማትለየን በተሰጣት ጸጋ ክብርና ምስጋና ይድረሳል። አሜን። በቤተ መቅደስ ስለ እናት ስለ ታቦት ተነጋግረን መጥተናል። አሁን ስለ ጾም ነው ዳይሬክት መደበኛ ኮርሳችን ነው የምንሄደው። እንዲህ ይላል። የአዋጅ ጾም አለና የአዋጅ ጾም ማለት በቤተክርስቲያን ታውጆ ዛሬ ይገባል እስከዚህን ቀን ይቆያል የሚል የአዋጅ ጾም ይባላል። እነሱም ያው ሰባቱ አጽዋማት ናቸው፣ የታወቁ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነው የኦርቶዶክስ ተዋሕዶ ተከታይ የሆነ ሁሉ የሚጾማቸው ሰባቱ አጽዋማት አሉ። እንደ መግቢያ ስናይ በጽዮን መለከት ንፉ፣ ጾምን ቀድሱ፣ ጉባኤውንም አውጁ ይላል ነቢዩ ኢዩኤል። ጾምን ቀድሱ፣ ራሳቸውን በጾም ለዩ፣ ከኃጢአት ከመብል ከመጠጥ ራሳቸውን ለዩ፣ ጉባኤውንም ደግሞ አውጁ። ይሄ በጉባኤ የሚታወጅ መሆኑን ነው የሚያሳየን ማለት ነው ትንቢተ ዳንኤል 2:15 ላይ። ስለዚህ ይሄ ጾም እንግዲህ እንደሚታወቀው የቃሉ ትርጉም ጾም ማለት በሃይማኖቱ ስርዓት መሰረት ለተወሰነ ጊዜ ከምግብ ያውም ከጥሉላት ማለት ስጋ፣ ቅቤ፣ እንቁላልና ወተት የመሳሰሉትን ከመብላት ተከልክሎ ለተወሰነ ሰዓት የራብን የጽምን ኃይል በመታገስ ሰውነቱን መስዋዕት አድርጎ ለእግዚአብሔር የሚያቀርብባት ወይም ደግሞ ከእንስሳዊት ግብር ጠባይ የሚለይባት ክቡር ፍጥረት መሆኑ የሚታወቅባት ደገኛ ስርዓት ናት ማለት ነው። ጾምሰ ተከሎተ ብእሲ መብል በጊዜው በታወቀው ሰዓት በታወቀው ዕለት ከምግብ መከልከል ነው እና ይሄ ነው። ስለዚህ አንደኛ ከጥሉላት ነገር ስጋን ከሚገነቡ የመብል መጠጥ ፍጻሜው ደግሞ ኃጢአት ስለሆነ ስለዚህ ይህን ሁሉ በመታገስ የሰው ልጅ ለእግዚአብሔር የሚያቀርብባት ከእንስሳዊት ግብርና ወይም ጠባይ የሚለይባት። እንስሳዊ ግብር ምንድን ነው ከተባለ መብላት መጠጣት ነው። የሰው ልጅ ደግሞ ሲጾም ከነዚህ ሁሉ ይከለከላል፣ ይቆጠባል ማለት ነው እና የሚለይባት ክቡር ፍጥረት መሆኑ ደግሞ የሚታወቀው ደገኛ ስርዓቱ ይሄ በዚህ ነው ማለት ነው። የሚታወቅባት ደገኛ ስርዓት ናት ማለት ነው ጾም። ሰው መጀመሪያ በኃጢአት የተያዘበት መብል ስለሆነ ማለት ነው። እንግዲህ ሰው በኃጢአት የተያዘው በመብል ምክንያት እንደሆነ ግልጽ ነው። ማን ነው የመጀመሪያው ሰው ስንል አዳም ነው። ስለዚህ የመጀመሪያው ሰው አዳም በኃጢአት የተያዘው በመብል ምክንያት ነው እንጂ በጾም አይደለም ስለሆነ ማለት ነው። በመብል ምክንያት ብዙ ሰዎች አደጋ ደርሶባቸዋል። ወፎችም እንኳን በወጥመድ የሚያዙት ምግብ ሲሹ ነው። ምግብ በመቀነስ ስስትን በማጥፋት ሰዎች መንፈሳዊና ስጋዊ ጠላታቸውን መቋቋም ይችላሉ። እንኳን መንፈሳዊ ህይወት በስጋዊ ህይወትም ባለመድኃኒቶች ለበሽተኞቻቸው ምግብ ለይተው በመመደብ ማለትም ይህን ብላ ይህን አትብላ በማለት ወይም ለምግብ የተወሰነ ሰዓት በመስጠት የፈውስን ስርዓት ያስተምራሉ ነው። ይሄ ምንድን በዋነኛነት ምግብ ብዙ ሰዎችን ወይም ገንዘብ መውደድ ብዙ ሰዎችን አጥፍቷቸዋል እና አዳምና ሔዋን የጠፉ ወይም ከገነት የተባረሩት በምግብ ነው። ወፎችም እንኳን ሳያውቁ የሚጠመዱት እንበላለን ሲሉ ነው። ስለዚህ በመብል በመጠጥ የሚመጣው መከራ
ከባድ ነው ማለት ነው። ጾም ያስፈለገበት ዋናው ምክንያት የሰው ልጅ ስጋውን በመጎሰም ፈቃደ ስጋውን ለፈቃደ ነፍሱን እንዲያስገዛና በተሰበረ ልብ ሆኖ ከእግዚአብሔር ጋር በጸሎት በመገናኘት ልመናውን ማቅረብ እንዲችል ነው። እውነት ነው። ሰው በተራበ ልቦናው ነው ወደ እግዚአብሔር መጸለይ መጾም መቻል ያለበት እና ሳይርበው ሳይደክመው ወዱ እንደጠገበ እግዚአብሔርን ሊያስብ ስለማይችል ለፈቃደ ነፍሱ እንዲገዛ በተሰበረ ልቡና በሰቂለ ሕሊና ሆኖ ከእግዚአብሔር ጋር በጸሎት በመገናኘት ልመናውን ማቅረብ እንዲችል ነው። ለመጀመሪያ ጊዜ ጾምን ያስተማረ እግዚአብሔር ነው። የጾም አስተማሪው እግዚአብሔር ነው። እሱም የፈጠረውን ፍጥረት አዳምን እንዲህ ብሎ እንዳዘዘው እንመለከታለን። ዘፍጥረት 2:16 ላይ ከገነት ዛፍ ያለውን ብላ፣ ነገር ግን ከዕፀ በለስ ደግሞ አትብላ በማለት ከመብል ከልክሎታል ነው። ብላ ጊዜውን አብሶ የሚበላውን ነው፣ ሰዓቱን ጠብቆ። አትብላ ያለውን ደግሞ ያው እንዲከለከል እንዲጾም ነው። ስለዚህ ቅዱሳን ሊቃውንትም ጾም የነፍስ ቁስልን ታደርቃለች፣ የስጋም ልዩ ልዩ ምኞትን ታጠፋለች፣ ለጎልማሶችም ጸጥታን እርጋታን ታስተምራቸዋለች ብለዋል። እንግዲህ በዚህ ምክንያት በብሉይ ኪዳን የነበሩ አበው በልዩ ልዩ መልክ ተጠቅመውበታል ማለት ነው። ጾም እውነት ነው የነፍስ ቁስል የምታደርቅ የነፍስን በነፍስ በኃጢአት ስትያዝ ነፍስ መቁሰሉ አይቀርም። ኃጢአት ቁስል ትቆስላለች እና ስለዚህ የነፍሱም እርሱም ደግሞ ተለመነን ነው። ይሄ በጋራ ሆነው የኢየሩሳሌምን መፍረስ የኢየሩሳሌምን መደምሰስ በዚያ ምክንያት እነ ቅዱስ ዕዝራ እንደጾሙ እነሱ ወደ እግዚአብሔር እንደለመኑ እግዚአብሔርን በጾም እንደተለመናቸው አይተናል ማለት ነው። ስለዚህ ጾም ከእግዚአብሔር ጋር የምንገናኝበትና የምንታረቅበት መሳሪያችን ነው። እንዲሁም ትንቢተ ዮናስ 3:5-10 ያለውን ስናነብ ደግሞ የነነዌ ሰዎች እግዚአብሔርን አመኑ ይላል። ለጾም አዋጅ ነገሩ፣ ከታላቁም ጀምሮ እስከ ታናሽ ድረስ ማቅ ለበሱ። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ነገር ተጸጽቶ አላደረገውም ይላል። ልብ በሉ። ይሄ እንግዲህ መመለሻ መንገድ ነው። ጾም የሰው ልጅ ከክፋት የሚመለስባት፣ ሰው ከኃጢአት ባርነት ነፃ የሚወጣባት፣ ሰው የቀደመ በደሉን ጥሎ ከእግዚአብሔር ጋር የሚታረቅባት ጾም መሰላል እንደሆነች ይህን ያሳየናል ማለት ነው። እና የነነዌ ሰዎች ክፎች ነበሩ። ታውቋቸዋላችሁ፣ በታሪክ ሰምታችኋል፣ በመጽሐፉም አይተነዋል። እነዚያ ሰዎችን እግዚአብሔርን ግን አምነው አዋጁን ሰሙ። የጾም አዋጅ የዮናስን ስብከት እስከ ነሰሉ ስለት ገፈታ ነነዌ አባይ ሀገር እናንተ ካልተመለሳችሁ ንስሐ ካልገባችሁ ታላቂቱ ሀገር ነነዌ እስከ 3 ቀን በሳት ትቃጠላለች፣ በሳት ድኝ ትጋያለች። ስለዚህ ተመለሱ እያለ ሲያስተምር ይሄን ሰሙ። ከዚህ በኋላ ምን አደረጉ? ለጾም አዋጅ ነገሩ ነው። ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ፣ አመድ ለሰበሱ። ይሄ ማቅ እንግዲህ የሀዘን ምልክት ነው። ሰው ሲያዝን የሚለብሰው ነው። ይሄን ሁሉም ለበሱና ወደ እግዚአብሔር ለመኑት። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ ይላል። እግዚአብሔር አምላክ የዓለምን ክፋቱን ተመልክቶ ከክፉ ስራ እንዲመልሰው መልካም ፈቃድ ይሁንልን። እግዚአብሔርም ከክፉ መንገዳቸው ከኃጢአታቸው እንደተመለሱ አየ። እግዚአብሔርም ደግሞ ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ነው። ለዮናስ ነግሮታል። ሄድና ካልተመለሱ ትምህርትህን ሰምተው ስብከትህን ሰምተው ካልተቀየሩ አጠፋቸዋለሁ ብሏል ብላቸው ብሎት ነበርና የዮናስን ትምህርት በመስማታቸው ከክፉ መንገዳቸው ተመልሰዋል። ለዚህኛ የምንማረው ለለውጥ ነው፣ ልንቀየር ነው። ጠበኞች ፍቅረኞች እንድንሆን፣ ኃጢአትን የምንሰራ ከኃጢአት እንድንሸሽ እንድንርቅ፣ ኃጢአትን መሸሽ ብቻ ሳይሆን ተጸይፈን እንድንተወው፣ ማንጾሞች እንድንጾም፣ ማንጸልዮች እንድንጸልይ፣ የቅዱሳንን አማላጅነት ጋሻ መከታ አድርገን ከእግዚአብሔር ጋር እንድንኖር ስለዚህ ጾም አስፈልጎናል ማለት ነው። ሌላኛው በሐዲስ ኪዳን ጾምን ማስተማር። በሐዲስ ኪዳንስ ጾምንስ ማን መሰረተው ብለን ስናይ ጾምን በሐዲስ ኪዳን የመሰረተልን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይኸውም ቀደም ሲል የጾምን ጥቅምና አስፈላጊነት ለሐዋርያት በቃልና በተግባር አስተምሯቸዋል። እውነት ነው። ክርስቶስ አልጾመም እንዳይሉ ክርስቶስ መጾሙን በመጽሐፍ ቅዱስ ተጽፎባቸዋል። ነገር ግን እሱ ጾሞልናል እኛ አንጾምም የሚሉ ብዙ ሰዎች የተፈጠሩበት ዘመን ላይ ነው ያለነው። እሱ ዋጋ ከፍሎልናል።
ታዲያ እኛ ከጾምን እኛ ከጸለይን እኛ ንስሐ ከገባንማ የእሱ መስዋዕትነት መክፈል ከንቱ ነዋ ብለው የእሱንን አስተምሮውን ከንቱ የሚያደርጉ ሰዎች የተነሱበት ዘመን ላይ ያለ ነው። ስለዚህ የጾምን አስፈላጊነት የጾምን ጥቅም ለአባቶቻችን ለሐዋርያት ጾም ምን ያህል የሰው ልጆች መንፈሳዊ መሳሪያ እንደሆነ ትጥቅ እንደሆነ ነግሯቸዋል። በዚህ በማቴዎስ ወንጌል ምዕራፍ 4:2 ላይ 40 ቀንና 40 ሌሊት ከጾመ በኋላ ተራበ ነው። እውነት ነው። ሰው ሲጾም ይራባል። ሳይጾም የሚራብ የለም። ምናልባት አጦ የሚራብ ሊኖር ይችላል። አጦ መራብና እያለው ጾሞ መዋል ይለያያሉ። ያ አጦ ነው የሚበላው። ይሄኛው ግን እጸድቃለሁ፣ ከእግዚአብሔር ጋር እገናኛለሁ፣ በረከት አገኛለሁ ብሎ ነው የሚጾመው። ከጾመ በኋላ ተራበ ይላል። ጌታ የጾመው ለእኛ አርአያም ለመሆን እንጂ ጸሎቱ እንዲሰማለት አይደለም። ጸሎቱን የሚሰማና የሚቀበል እርሱ ራሱ ነውና፣ ነገር ግን እርሱ ጾሞ እኛን ጾሙ ሊለን ነው። ክርስቶስ ለአርአያ ነው የጾመው፣ ለእኛ አብነት ለመሆን ነው። ጸሎቱን የሚቀበል እሱ፣ ጾሙን የሚቀበል እሱ፣ የሚጾም እሱ። ነገር ግን የሰው ልጆች እሱንን መንገድ አድርገን በእሱ መንገድ ተጉዘን እንድንጾም እንድንጸልይም ነው እየነገረን ያለ። ስለዚህ ይሄ የሚረሳ አይደለም፣ የሚዘረጋም አይደለም። ለዚያ ነው ክርስቶስ የጾመው፣ ለዚያ ነው። በማቴዎስ ወንጌል ምዕራፍ 19 ምዕራፍ 17 19 21 እኛ ልናወጣው ያልቻልን ስለምንድን ነው አሉት። ይህን አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። ከዚህ ቃል በተጨማሪ የምንማረው ነገር ቢኖር ጾም እስካለ ድረስ ጸሎትም አብሮ የማይቀር መሆኑን ነው። ጾም እስካለ ድረስ ጸሎትም የማይቀር መሆኑን ነው። ሰው እየጾመ ይጸልያል፣ እየጸለየ ይጾማል ማለት ነው። ስለዚህ ሰይጣን የሚወጣበት መንገድ ይሄ ነው። ወዝንቱ ዘመድ ይወጽእ ዘእንበለ በጾም ወበጸሎት የተባለው እኛ ልናወጣው ያልቻልነው ስለምንድን ነው አሉት። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። ከዚህ ቃል በተጨማሪ የምንማረው ነገር ቢኖር ጾም እስካለ ድረስ ጸሎትም አብሮ የማይቀር መሆኑን ነው። ሌላኛው ምንድነው? ሐዋርያት በዚያን ጊዜ አይጾሙም። ልጅነት አልተመለሰም፣ ክርስቶስ አልተሰቀለም። ከዚያ በፊት ቢጾሙም እንኳን ምንም ተግባር የለውም። ግን ስርዓቱን ክርስቶስ እያስተማራቸው ነበር። 40 መዓልት 40 ሌሊት ገዳመ ቆሮንቶስ ላይ ገብቶ አስተምሯቸዋል። ስርዓተ ቤትውናንም እሱ ነው ያስተማረ። ምንኩስናውንም ደግሞ በአክሊለ ሦኩ ላይ ቀራንዮ ላይ አስተምሮናል ነው። በተግባር ደግሞ ጌታችን ለሰው ልጆች ሁሉ አርአያ ለመሆን ሲል 40 ቀንና 40 ሌሊት ከምግብና ከመጠጥ በመለየት ክርስቲያኖች ጾምን መጾም እንደሚገባቸው አስተምሯል ነው። ይህንንም ደግሞ 11 ማቴዎስ ወንጌል 11 ተራ ቁጥር 29 ላይ ተማሩ ምኔ እስመ የዋህ አነ፣ ከእኔ ተማሩ እኔ የዋህ ነኝ በልቤም ትሁት ነኝ ቅን ነኝ ብሏቸዋል ማለት ነው። በልቤም ትሁት ነኝ ቅን ነኝ እና ቅንነትንም የዋህነትንም ትሕትናንም የምንማረው ከእግዚአብሔር ነው። ስለዚህ ከእኔ ተማሩ ብሎናል። እኛ ክርስቲያኖች ምን ጾመው ከክርስቶስ ተምረን ነው። በትሕትናም ራሳችን ዝቅ የምናደርገው ከክርስቶስ ነው። ለዚያ ነው ከእኔ ተማሩ ያለን። ሌላኛው ከጌታ የተማሩ ቅዱሳን ጾምን ተጠቅመውበታል እንጂ አልተጎዱበትም። ጾምን ተጠቅመውበታል። በሁለተኛ ቆሮንቶስ ምዕራፍ 11:28 ላይ ጳውሎስም ብዙ ጊዜ በመጾም አሳለፍኩ ይላል። ዘመኑን ያሳለፈው እሱ እንደዚያ ነው። አንደኛ ቆሮንቶስ ምዕራፍ 11 ተራ ቁጥር 1 ላይም ደግሞ ተመሰሉ ኪያየ በከመ አነ እትመሰሎ ለክርስቶስ፣ እኔ ክርስቶስ እንድመስለው እናንተም እኔም ምሰሉ ብሏቸዋል። እሺ የሉቃስ ወንጌል ምዕራፍ 2:37 ላይም እርሷም ሐና 84 ዓመት ያህል መበለት ሁና በጾም አርጅታ ነበር ይላል። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር ነው። ስለዚህ ጾም የኔ ያህል ዋጋና ጥቅም ያለው መሆኑን ነው። በቤተ መቅደስ ሳትለይ በጾምና በጸሎት ትኖር እንደነበር፣ ጾምና ጸሎት ምግብ ቀለብ ሆናት እንደነበር ይናገራል። ሌላኛው የሐዋርያት ሥራ 13 ተራ ቁጥር 2 ላይ እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ። በዚያን ጊዜም ከጾሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። ከዚህ ላይ ከጾሙ ከጸለዩ በኋላ ሲል ሐዋርያት ጌታ ጾሞልናል ብለው ከመጾም እንዳልተከለከሉና ይልቁንም እነርሱ ለስራቸው ሁሉ ጾምን መሰረት ያደረጉ እንደነበር የምናየው ነው። የት አምጥተውት ነው? መናፍቃን ነው ክርስቶስ ጾሞልናል የሚሉት። ክርስቶስ እኮ ነው አሁን እየተናገረ ያለ። ሳውልና በርናባስን ወደፊት ልሾማቸው ነው።
ከዚያ በፊት ግን ስራ መጀመር ያለበት በጾም ስለሆነ በጾም ለዩልኝ አለ። ታዲያ ጾም የማያስፈልገውማ በጾም ለዩልኝ አይላቸውም ነበር። ሌላኛው በጾም ወቅት ሊደረጉ የሚገቡ ጥንቃቄዎችን ማድረግ ነው። በማቴዎስ ወንጌል ምዕራፍ 9 ላይ ያለውንም ማየት ይቻላል። ያው ክርስቶስ ከነሱ መራዊ እስከሚሄድ አይጾሙም። ከዚያ በኋላ ግን ይጾማሉ እንደተባሉት በኋላ 50 ቀጥለው ሰኞ ጀምረው ጾመዋል። ስለዚህ በማንኛውም ጊዜ ክርስቲያኖች ራሳቸውን ከኃጢአት ማራቅ ተገቢ ቢሆንም በተለይም ግን በጾም ወቅት ከልዩ ልዩ ኃጢአቶች እንድንቆጠብ መጽሐፍ ያስተምረናል ነው። በጾም ወቅት በተለይ በዚህ በትንቢተ ኢሳይያስ 58:3 ላይ ስለምን ጾምነ አንተም አልተመለከትከንም፣ ሰውነታችንስ ስለምን አዋረድነ አንተም አላወቅህም ይላሉ። መጾማችን እግዚአብሔር ያውቃል፣ ግን አጾማችንንም እሱ ያውቃል። ስንጾም መጾም ካለብን ነገር ሁሉ መጾም እንዳለብን ነው እና እሱ ምን አለ? እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ ይላል። በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። እኔ የመረጡት ጾም ይሄ ነውን ይላል። ሰው እየገደለ መጾም፣ ሰው የስጋ ፍላጎቱን እየፈጸመ መጾም፣ ሰው ሰውን እየመታ በጾም፣ ሰው የሰራተኛውን ደሞዝ እየቀማ መጾም ይሄ ከመራብ እንጂ ጾም አይባልም ነው። ክርስቶስ እንዲህ ያላቸው ለዚያ ነው። ምን አለ? እኔ የመረጡት ጾም ይሄ ነው ወይ አለ እኮ። በምትጾሙበት ወቅት ትከራከራላችሁ፣ ትጣላላችሁ፣ ትጨቃጨቃላችሁ። እየተጨቃጨቃችሁ ደግሞ ውላችሁ ትበላላችሁ። ይሄ ውሎ መብላት እንጂ ጾም አይደለም አለ። እኔስ የመረጡት ጾም ይሄ አይደለምን አለ። የበደልን እስራት ትፈቱ ዘንድ። እውነት ነው። ጾም ከኃጢአት የምንነጻበት፣ የቀንበርን ጠፍር ትለቁ ዘንድ፣ የተገፉትን አርነት ተሰዱ ዘንድ፣ ቀንበሩንስ ሁሉ ተሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርሱ ዘንድ፣ ስደተኞችን ድሆች ወደ ቤትህ ታገባ ዘንድ፣ የተራቆቱንስ ብታይ ታለብሰው ዘንድ፣ ከስጋ ዘመድህ እንዳትሸሽግ አይደለምን ይላል። እንደ አጠቃላይ ግን ምንድነው የሚሆነው? በምንጾምበት ወቅት ነዳያንን እያሰብነ፣ ድሆችን እያበላን፣ የተራቡትን እያጠጣን መጾም ማለት ከኃጢአትም መጠበቅ እንዳለብን ነው። ጆሮአችንም ክፉ ከመስማት፣ ዓይናችንም ክፉ ከማየት፣ ልቦናችንም ክፉ ከማሰብ፣ አንደበታችን ክፉ ከመናገር ተቆጥቦ ነው ሊጾም የሚገባው እንጂ እንደው